አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የአሚና ቤተሰቦች እንዲና ሰላም ናችሁ ወይ? ያለሁ አልሐምዱሊላህ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አድርጉ። ኢንሻአላህ በአዳዲስ ቪዲዮ መጣለሁኝ። እንግዲህ ጓደኞቼ አሁን ለታ ማለት ነው ለራሳችሁ መኖር ጀምሩ፣ በራሳችሁ ገንዘባችሁን በኃላፊነት ያዙ፣ ለራሳችሁ የሆነ አንድ ነገር አድርጉ። አለዛ ኢትዮጵያ ስትመጡ ኑሮ ይከብዳችኋል። የራሳችሁ ቤት ይኑራችሁ፣ የራሳችሁ ነገር ይኑራችሁ፣ በእግራችሁ መቆም እንድትጀምሩ የሚል ቪዲዮ ሰርቼ ነበር ማለት ነው። ለራሳችሁ ስትመጡ ጠንካራና በእግራችሁ የቆማችሁ ሴት ጎበዝ እንድትሆኑ ምን ማድረግ አለባችሁ? ገንዘባችሁ መያዝ አለባችሁ። ለሰው የሰጣችሁ ገንዘብ፣ ለሰው ጋር የተቀመጠ ገንዘብ ሰጣችሁ እንደገና ልመና ነው። በየዋህነት ራሱ በብድር ምክንያትም ሆነ በምንም ምክንያት ገንዘባችሁን አሳልፋችሁ ለአንድ ሰው እንዳትሰጡ። ያኔ በጣም የሚጠቅማችሁ ነገር ነው። ይሄንን ነገር ታረጋችሁ አገራችሁ መታችሁ በራሳችሁ ቆማችሁ በእግራችሁ ቆማችሁ ልጆቻችሁን በኃላፊነት ማሳደግ ትችላላችሁ ማለት ነው። ሰው እጅ ተገባስ እንዳለቀሳችሁ ነው የምትቀሩት። ደግሞ መስጠት ትታቆሙ ያ የሰጣችሁ ሰው በኋላ ርግፍ አድርጎ ነው የሚተዋችሁ ማለት ነው። ስለዚህ ገንዘባችሁን ተያዛችሁ በራሳችሁ ቆማችሁ አታለቅሱም፣ ሁለተኛ ስደት አትዳረጉም። እና እንዴት ነው ገንዘባችንን መያዝ አቃተን፣ ገንዘብ አልጠራቀምልሽ አለኝ ትላላችሁ ብዙዎቻችሁ ማለት ነው። እናም እንግዲህ ገንዘብ አልጠራቀም አይልም ማለት ነው። ለራሳችሁ እንግዲህ አለ ፕሮግራም እየበተናችሁ ነው እንጂ ገንዘብ አልጠራቀም አይልም። ስራ ተሰራችሁ። ስራ የሚሰራ ሰው በአንድ ሺህ ቢሰራ በፕሮግራም ብቻ የሚበልጠውን ፐርሰንት ለራሳችሁ ግማሿን ለመላክ ለቤተሰቦቻችሁ ማለት ነው። ፕሮግራም ታወጣችሁበት በቂያችሁ ነው። ልጅም ቢኖራችሁ ይበቃችኋል ማለት ነው። በፕሮግራም በአደብ ተሆነ አለዛ እናንተም ወድቃችሁ ቤተሰቦቻችሁንም ገደብ የሌለው ብር እየሰጣችሁ ስንፍና እያስተማራችሁ እነሱ ራሱ በቃ ይመጣል እያሉ ስራ ትተው ጫት ምናምን እየቃሙ ስንፍና ብቻ ነው የሚማሩት ማለት ነው። ብዙ ብር የሚመጣላቸው ተውጭ ሰዎች ያው ልጆቻቸው ቤት ያሉት ወንድሞቻቸው ምናምን ሰነፍ ነው የሚሆኑት ማለት ነው። ያው የሰው ገንዘብ አለሀሳብ ያጠፋሉ። ስራም የመልመድ ሞራን የላቸውም ማለት ነው። ይሄ ችግሩ ለሁሉም ነው እና በፕሮግራም እና በአንድ ነገር ብታደርጉ እንደዛ ነው እላችኋለሁኝ። እንግዲህ ገንዘብ ለመያዝ ደግሞ ሁለተኛ የሚያስችላችሁ ነገር እንድጨክኑ የሚያረጋችሁ ማለት ነው። የመጣችሁበትን ስደት እንዴት ሆኜ ነው የወጣሁት? አብዛኛውን ሰው ዱንያ ተሸጦልን የሆነ ከሰው ብር ተንስቶልን ምናምን አብዛኞቻችን ወስደ ስደት የምንወጣው ቤተሰቦቻችን የሚልኩን አርሶ አደር ቤተሰቦቻችን እህል ሸጠው ወይ ዱንያ ሸጠው ነው የሚልኩን ማለት ነው። አብዛኛ ቢሶ በባህር ምናምን የሚሄዱ የገጠሩ ልጆች ማለት ነው። እና ይሄንን ማንም እንደዚህ እንደው ተቤትም ተኪስም አብዛኛውን አሁን ሰዓት ላይ እንደሆነ እንጂ በፊት አቢሶ የሆነ ነገር በቃ ተቤት ተሽጦ ነው የሚከደው። ያኔ እንደዚህ አይነት እጣ ፋንታ እንዳይደርሰን የመጣችሁበትን ትታስታውሱ የበፊቱን በቃ ጠንከር እንድትሉ ያደርጋችኋል ማለት ነው። በኋላም በሄድ እኮ እጣ ፋንታዬ እንደዚህ ይሆናል የሚለው በፊታችሁ ድቅን ይላል። እና ያው ሰው እኮ ሰው ጥሉ ሰው ተሰው ጋር አትዋሉ ምናምን ሳይሆን ሁሉም ገደብ ይኑረው። ገደብ የሌለው እርዳታ እያደረጋችሁ እናንተ በሽታ ላይ ብወድቁ እንደገና ደግሞ ተይዛችሁ ብመጡ ቶሎ ወደፊት የነገን የሚያውቀው አላህ ነው። ስለዚህ የራሴ እያላችሁ ብታጠራቅሙ አወድቁም፣ በእግራችሁ ለመቆም ያበቃችኋል ማለት ነው። ብዙ ችግር አለ። እናም
ጓደኞቼ እንደዛ ልላችሁ ከጅዬ ነው። የራሳችሁ የሆነ ነገር ለማድረግ ሞክሩ። አሁንም ቢሆን ያው ብዙዎቻችን ብዙ ሰው ማለት ነው እንደ ማረፊያም ብዙ ነገር ያኔ ብዙ ችግር ሲደርስባቸው እያየን ተዝታራቸው ተፈናቅለው ብቻቸው ልጅ ይዘው እንደገና ሚስኪን ሆነው